ኤርትራ ከኢትዮጵያ ተገንጥላ ነጻ ሀገር እንድትሆን የሁሌ ጸሎቴ ነው። በጁማ ጸሎት ሁሌ ስለ ኤርትራ ነጻነት እጸልያለሁ። ይህንን ያሉት አንድ ኤርትራዊ አዛውንት አይደሉም። ይህንን ያሉት ከሳምንታት በፊት በእስራኤል ሰይፍ የተገደሉት የኢራኑ የበላይ መሪ አያቶላ አሊ ሁሴን ካሜኒ ናቸው። አዎ አያቶላ ኢትዮጵያ የባህር በር ታጣ ዘንድ በጁማ ጸሎታቸው የኤርትራን ነጻነት ይናፍቁ ነበር። ይህንን ከዓመታት በፊት በቴህራን ኢሳያስ አፈወርቂን ተቀብለው ሲያነጋግሩ በአንደበታቸው ገልጸዋል። ይህን የአያቶላ ታሪክ የመዘዝነው ያለ ምክንያት አይደለም። ከቅርብ ወራት ወዲህ በቴህራንና አስመራ መሃል ያለው ወዳጅነት እየጠነከረ መጥቷል። ይህ ወዳጅነት በወታደራዊ ጉዳዮች ላይ ትኩረት ያደረገና ኢትዮጵያን ጭምር ስለሚመለከት ነው። ከሰሞኑ ደግሞ የኢራን ሻሂድ 136 ድሮኖች ኤርትራ እጅ መግባታቸውን የሚገልጽ መረጃ ወጥቷል። እነዚህ ጉዳዮች በቴህራንና አስመራ መሃል አብዮታዊ ዘቡና በህግደፍ መሃል ያለውን ወታደራዊ ግንኙነት እንድንዳስስ ምክንያት ሆኖናል። ከሰሞኑ እስራኤልና አሜሪካን ያስጨነቁት አጥፍቶ ጠፊ ድሮኖች ኤርትራ እጅ ገብተዋል። ኢሳያስ አፈወርቂ ከአያቶላህ ጋር ወዳጅነት ፈጥረዋል። ለኢትዮጵያ አስደንጋጭ የሆነ መረጃ ኤርትራ ድንበሮች እየተሰማ ነው። አሮጌና ያረጁ ሶቪየት ሰራሽ መሳሪያዎችን ብቻ ነው የታጠቁት በሚል ሲታሙ የከረሙት ኢሳያስ አፈወርቂ አዘናግተው በሚስጥር ዘመን አፈራሽ ቴክኖሎጂ የተላበሱ የጦር መሳሪያዎችን እያስገቡ መሆኑ ተሰምቷል። ኢራን ደግሞ የሻዕቢያዋና የመሳሪያ አቅራቢ ሆናለች። የዚህ ምክንያቱ ብዙ ነው። በእርግጥም የኢራን ድሮኖች መዳረሻቸውን አስመራ አድርገው ከትመዋል። አንድ ዓለም አቀፍ ተቋም በትናንትናው ዕለት ባወጣው ወታደራዊ መረጃ የኤርትራ ጦር ከሰሞኑ የአሜሪካ የአየር መከላከያ ስርዓቶችን ያስጨነቁና ያዛቡ ርካሽ ድሮኖች በኤርትራ ሰራዊት እጅ መግባታቸውን አረጋግጧል። ጉዳዩ ለኢትዮጵያ ትልቅ ስጋትን የፈጠረ ሆኗል። ህወሓት ጸረ ድሮን መታጠቁን ከሰሞኑ ይፋ ያደረገ ሲሆን አሁን ደግሞ ድሮኖች ኤርትራ እጅ ገብተዋል። ይህ ጠላተ ብዙ ለሆነው ለብልጽግናው መንግስት ከፍተኛ ስጋትን ፈጥሯል። ውድ የአንድ አፍታ ሚዲያ ቤተሰቦች የኤርትራ ጦር አቅም እንደተባለውና ብዙዎች እንደሚያጣጥሉት እንዳልሆነ እየታየ ነው። በቴክኖሎጂ የተካኑ ዘመን አፈራሽ እንዲሁም የውጊያን ውጤት የሚቀይሩ የአየር መሳሪያዎች ኢሳያስ እጅ የገቡ ሲሆን በቀጠናው ትርምስ በመፍጠር የሚታወቀው ሻዕቢያ እንዲህ ያሉ መሳሪያዎችን ማስገባቱ በቀጠናው ትርምስ ሊፈጥር እንደሚችል እየተነገረ ነው። ለመሆኑ የትኞቹ የኢራን ድሮኖች ናቸው ኤርትራ ጦር እጅ የገቡት? ኢሳያስ እነዚህን ድሮኖች እንዴት ከኢራን ሊያገኙ ቻሉ? ከኢራን ጋር ያላቸው ግንኙነትስ እንዴት ነው? የሚሉት ጥያቄዎች በዚህ ጥንቅር መልስ ያገኛሉ። በተጨማሪም አሰብ ላይ ስለታዩት የኢራን ድሮኖች ሹክ የምንላችሁ መረጃ ይኖራል። የመረጃው ተደራሽነት እንዲሰፋም ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ እንጋብዛለን። በቅርቡ በእስራኤል የተገደሉት አያቶላ አሊ ካሜኒና የኢሳያስ አፈወርቂ ግንኙነት የሚጀምረው ሻዕቢያ ኤርትራን ከእናቷ ኢትዮጵያ ለማለያየት ትግል ላይ በነበረበት ጊዜ አንስቶ ነው። በወቅቱ በርካታ የአረብ ሀገራት የኤርትራን መገንጠል ያቀጣጥሉ ስለነበር ሻዕቢያን በሎጂስቲክ ይደግፉ ነበር። በተለይም ኢራቅ፣ ኢራን፣ ሶሪያና ግብጽ የሻዕቢያ ዋነኛ አጋር ነበሩ። በተለይም አያቶላ ዋነኛ ደጋፊ ነበሩ። አያቶላ ከሚታወሱበትና ኢትዮጵያን ከሚመለከተው ተግባራቸው አንዱ የኤርትራን አማጺዎች የትጥቅ ትግል መደገፋቸው በአብነት ይጠቀሳል። ኢሳያስ አፈወርቂ በፈረንጆቹ 2008 ኢራንን ጎብኝተው ነበር። እዚያ ጉብኝታቸው አሊ ሐማኒን አግኝተው የተወያዩም ሲሆን ከጉብኝቱ መጠናቀቅ በኋላ ኢሳያስ ስለ አያቶላህ እንዲህ ብለው ምስክር ሰጠው ነበር። አያቶላ ሐሜኒ በኤርትራ የነጻነት ትግል ወቅት በጁማ ጸሎት ላይ በተደጋጋሚ የኤርትራን ስም ይጠቅሱ እኛንም ያስቡን ነበር በማለት እንዲህ መልኩ የጀመረው የቴህራንና አስመራ ግንኙነት በአዲሱ አያቶላ ሙጅታባ ዘመንም እየቀጠለ ይመስላል። አዲሱ አያቶላ ካላቸው ድሮን ቀንሰው ለኤርትራ መስጠታቸው ተነግሯል። እነዚህ ድሮኖች ሻሂድ 136 የተሰኙ አጥፍቶ ጠፊ ድሮኖች ናቸው። ኢራን በዓለም ላይ በጣም የሚታወቁትን አጥፍቶ ጠፊ ድሮኖች ከሚያመርቱ ሀገራት መካከል አንዷ ነች። እነዚህ ድሮኖች
በተለይ በዘመናዊ ጦር ውስጥ ትልቅ ሚና ይጫወታሉ። ምክንያቱም ዋጋቸው በጣም ርካሽ፣ በብዛት ሊመረቱ ስለሚችሉ እንዲሁም የአየር መከላከያ ሲስተሞችን በቀላሉ ሊያደናቅፉ ስለሚችሉ በብዙዎች ዘንድ ተመራጭ ናቸው። ከነዚህ አጥፍቶ ጠፊ ድሮኖች መሃል ከሰሞኑ አስመራ የተራገፉት ሻሂድ 136 የተባሉ ድሮኖች ናቸው። እስከ 2500 ኪሎ ሜትር በፍጥነት መምዘግዘግ የሚችለው ሻሂድ 136 ከሰሞኑ እስራኤል ላይ መዓት ሲያዘንብ ተመልክተናል። 3.5 ሜትር ርዝመት ያለው ሲሆን ክንፉ ወደ 2.5 ሜትር ይጠጋል። ዋናውም እጅግ ርካሽ ሲሆን እስከ $30,000 ይደርሳል። ክብደቱ 200 ኪሎ ግራም ይመዝናል። እነዚህ ሻሂድ 136 የሚባሉት ካሚካዚ አጥፍቶ ጠፊ ድሮኖች በአንድ ላይ በብዛት ስለሚወነጨፉ ለመጥለፍና ለማምከን አስቸጋሪ ናቸው። ከሌሎች ወታደራዊ ድሮኖች በተለየ ኢራን በርካሽ የምታመርታቸው እነዚህ ድሮኖች የሚያደርሱት ጉዳት ቀላል የሚባል አይደለም። የዩክሬን መንግስትና የምዕራባውያን የስለላ ኤጀንሲዎች ኢራን ከአውሮፓውያኑ 2022 ጀምሮ ሻሂድ 136 የተባሉትን ሰው አልባ አውሮፕላኖች ለሩሲያ እያቀረበች ነበር ብለዋል። ሻሂድ 136 ከጫፉ ላይ አረር የተገጠመለት ሲሆን ጥቃት እንዲፈጽም ትዕዛዝ እስኪሰጠው ድረስ በኢላማው ላይ ሲያንዣብብ የሚቆይ ነው። የሩሲያ ኃይሎች እነዚህን ሰው አልባ አውሮፕላኖች በአንድ ጊዜ በከፍተኛ ቁጥር መንጋ በሚባል ሁኔታ የዩክሬን አየር መቃወሚያን ለማወናበድ በከፍተኛ ቁጥር ያሰማራሉ። ኢራን ይህን ድሮን ብቻ ሳይሆን ሌሎች መሳሪያዎችንም ለኤርትራ እንደምታቀርብ መረጃዎች አሉ። እነዚህ መሳሪያዎች ኤርትራ ምጽዋ ወደብ ተራግፈው አንዳንድ ጊዜ መዳረሻቸውን ፖርት ሱዳን ያደርጋሉ። ሪፖርተር እንግሊዘኛው በጋዜጣው ፊት ገጽ ላይ ባወጣው አዲስ ዘገባ ድሮኖቹ አስመራ የገቡት በሱዳኑ ጦርነት ለመሳተፍ ነው ብሏል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዘመን አፈራሽ የቱርክና ኢራን ስሪት ድሮኖችን በግፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባው እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ ፖርት ሱዳን ከፍተኛ የጦር መሳሪያ መተላለፊያ መሆኑ ተነግሯል። የተለያዩ የመገናኛ ብዙሃን እንደዘገቡት ኤርትራ ለፖርት ሱዳን የመንግስት ኃይሎች የጦር መሳሪያዎች የሚተላለፉበት አዲስ ዋነኛ መስመር ሁናም ብቅ ብላለች። ዘገባዎቹ እንደሚያሳዩት ጸረ አውሮፕላን መሳሪያዎችን፣ በርሜል ቦምቦችንና ሌሎች ወታደራዊ መለዋወጫዎችን የያዘ ጭነት በኤርትራ በኩል ወደ ፖርት ሱዳን ደርሷል። ሪፖርተር ያወጣቸው መረጃዎች እንደሚያመላክቱት የቱርክና የኢራን ሰው አልባ አውሮፕላኖች በአስመራ አውሮፕላን ማረፊያ በኩል ወደ ፖርት ሱዳን እየተላኩ ነው። በተለይም አንካራና ቴህራን ለአልቡርሃን ኃይሎች የሚያደርጉት ድጋፍ መጨመሩን ዘገባዎች ያሳያሉ። ከነዚህም መካከል የቱርኩ ባይራክታር ቲቢቱና ኢላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን ሞሃጀር 6 ድሮኖች ይገኙበታል። ከኤርትራ ወደ ፖርት ሱዳን የደረሰው ይህ ጸረ አውሮፕላን መሳሪያ በርሜል ቦምቦችንና መለዋወጫዎችን ያካተተ ጭነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ግጭት ውስጥ ለሚሳተፉ ወገኖች የጦር መሳሪያ እንዳይቀርብ የጣለውን ውሳኔ በግልጽ የሚጥስ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በሱዳን ጦርነት ከተቀሰቀሰበት ጊዜ አንስቶ ኤርትራ ወሳኝ አቅርቦት መስመር ሆናለች። እንዲያውም የዜና ወኪሉ ኤኤፍፒ ከዚህን ቀደም ባወጣው ዘገባ የጦር መሳሪያ ፍላጎቱ ከፍተኛ ከመሆኑ የተነሳ ነጋዴዎች አቅርቦቱን መሸፈን እስከማይችሉበት ደረጃ መድረሱን ጠቁሟል። መጀመሪያ ላይ ይህ ዝውውር በፖርት ሱዳን ኃይሎችና በህገወጥ አዘዋዋሪዎች መካከል በግል ይካሄድ የነበረ ቢሆንም ባለፉት 2 ዓመታት ውስጥ ይበልጥ ይፋዊ ወደሆነ የመንግስታት ደረጃ ተሸጋግሯል። በኤርትራ ባለስልጣናትና በሱዳን ጊዜያዊ መንግስት መካከል ያለው ትብብር እየጨመረ የመጣው በጦር መሳሪያ ዝውውርና የወደብ አጠቃቀም ላይ ብቻ የተወሰነ አይደለም። የመገናኛ ብዙሃን ዘገባዎች እንደሚያሳዩት ፈጣን የፖለቲካና የወታደራዊ ለውጦች እየታዩ ነው። ለአብነትም ያህል ከግንቦት 4 ጀምሮ በፖርት ሱዳን በሚገኙ የሲቪልና ወታደራዊ ኢላማዎች ላይ በተከታታይ የድሮን ጥቃቶች ከተሰነዘሩ በኋላ የአልቡርሃን ኃይሎች እንደ ቅድመ ጥንቃቄ እርምጃ የጦር አውሮፕላኖቻቸውን ወደ አስመራ ማዛወራቸው ተዘግቧል።
አልቡርሃን የጦር አውሮፕላኖችን ወደ ኤርትራ ለማዛወር የወሰኑት ከባድ የአየር ድብደባዎችን ተከትሎ ነው። ይህ ውሳኔ በተለይ በቅርብ ሳምንታት ውስጥ የፈጣን ድጋፍ ሰጪ ኃይል ያስመዘገበውን ከፍተኛ ግስጋሴ ተከትሎ ሊኖር የሚችለውን ስጋት በመገመት ወታደራዊ ንብረቶችን ለመጠበቅ የተወሰደ እርምጃ ነው። እነዚህ ክስተቶች ኤርትራ ለአልቡርሃን ኃይሎች የምታደርገውን ድጋፍ እያደገ መምጣቱን ያጎላሉ። ከእነዚህም መካከል በሱዳን የባህር ዳርቻ የጦር መርከቦችን ማሰማራትና የሱዳን የጦር ጀቶችን በኤርትራ አውሮፕላን ማረፊያዎች ማስጠለል ይገኙበታል። በተጨማሪም ኤርትራ በሺዎች የሚቆጠሩ ከዳርፉር የታጠቁ ቡድኖች የተውጣጡ ተዋጊዎችን እያስጠለለች እንደሆነ ይነገራል። እነዚህ የሰለጠኑ ኃይሎች በኋላ ላይ የጋራ ኃይል በመባል የሚታወቀውንና ከፖርት ሱዳን ኃይሎች ጎን ተሰልፎ በኮርዶፋንና በዳርፉር የሚዋጋውን ቡድን ተቀላቅለዋል። እንዲህ ያሉ ክንውኖች ኤርትራ ከኢትዮጵያ ጋር ያላትን ውጥረት የበዛበት ግንኙነት የበለጠ ሊያሻክሩት እንደሚችሉ ይጠበቃል። አዲስ አበባ በቀይ ባህር ላይ በተለይም በኤርትራ የአሰብ ወደብ በኩል ሕጋዊ የመጠቀም መብት እንዳላት አጥብቃ ትገልጻለች። አስመራ በበኩሏ የአሰብ ወደብን የሀገር ሉዓላዊነት ምልክት እንደሆነ በመቁጠር በጉዳዩ ላይ ለመደራደር ፈቃደኛ አይደለችም። ተመሳሳይ የሆነ ውጥረት ባለፈው ሐምሌ 2004 ተከስቶ ነበር። በወቅቱ ኤርትራ በሱዳን የባህር ዳርቻ የባህር ኃይል መርከቦችን ስታሰማራ ኢትዮጵያ ይህንን እንደ ከባድ ቅስቀሳ በመቁጠር የሁለቱ ሀገራት ግንኙነት እንዲሻክር ምክንያት ሆኗል። በአስመራና በፖርት ሱዳን መንግስት መካከል ያለው ግንኙነት ባለፉት ሁለት የግጭት ዓመታት ውስጥ በእጅጉ አድጓል። አልቡርሃን ኤርትራን በተደጋጋሚ ጎበኙ ሲሆን የመጨረሻ ጊዜ የተደረገው ይፋው ያልሆነ ጉብኝት ባለፈው መስከረም ወር ነበር። ታዛቢዎቹ እንደሚሉት በዚህን ወሳኝ ወቅት የኤርትራ የባህር ኃይል በፖርት ሱዳን መገኘቱ ቢያንስ ለሱዳን ጦር ከፈጣን ድጋፍ ሰጪ ኃይል ጋር በሚያደርገው ውጊያ ምሳሌያዊ ድጋፍን የሚያሳይ ምልክት ነው። በሌላ በኩል የፖርት ሱዳን ኃይሎች የጦር መሳሪያዎችን ማከማቸታቸውን ቀጥለዋል። ቀደም ሲል የወጡ ሪፖርቶች እንደሚያሳዩት የአልቡርሃን ጦር በቅርብ ወራት ውስጥ ያከማቻቸውን ከፍተኛ መጠን ያለው ታንኮች፣ ድሮኖችና ሚሳኤሎችን ጨምሮ ሌሎች የጦር መሳሪያዎችን ለማከማቸት ደህንነታቸው የተጠበቀ ቦታዎችን በንቃት እየፈለገ ነው። ከእነዚህ መሳሪያዎች መካከል አብዛኞቹ ከኢራን እስላማዊ አብዮታዊ ጥበቃ ጓድ የተገኙ ናቸው። በርካታ ዘገባዎች እንደሚያረጋግጡት የፖርት ሱዳን ኃይሎች በቅርቡ ያገኟቸውን ስልታዊ የጦር መሳሪያዎችንና ድሮኖችን ለመጠበቅ በርካታ ወታደራዊ ካምፖች ውስጥ ዋሻዎችን ገንብተዋል። እነዚህም የላቁ የመከላከያ ስርዓቶችን፣ የክትትል መሳሪያዎችንና የአልቡርሃን ኃይሎች ፈጣን ድጋፍ ሰጪ ኃይል ድሮኖችን ለመከላከል ያስገነቧቸው የራዳር ቴክኖሎጂዎችን ያካትታል። አዲስ የተገነቡት ዋሻዎች የጦሩን ስልታዊ የጦር መሳሪያዎች ለብዙ አስርተ ዓመታት ለመጠበቅ ስልታዊ በሆነ መንገድ ለማከማቸትና ደህንነትን ለማጠናከር የታለሙ ናቸው። ይህ እርምጃ ጦርነቱን ሚያዝያ 15 2023 ከተቀሰቀሰ በኋላ ጦሩ በርካታ የጦር መሳሪያ ማከማቻዎችን በማጣቱ የተጋለጠበትን ድክመት ለመቅረፍ ያለመ ነው። በእንዲህ መልኩ የቱርክና ኢራን ድሮኖች አስመራ መተላለፊያ አድርገው መዳረሻቸውን ሱዳን እያደረጉ ነው። በተደጋጋሚ በአደባባይ በሱዳን ጦርነት የውጭ ኃይሎች ያላቸውን ሚና ሲኮንኑ የሚደመጡት ፕሬዝዳንት ኢሳያስ መንግስታቸው ግን በግልጽ እጁን አስገብቶ ጦርነቱ እንዲወሳሰብ እያደረገ ነው። ይህም ለሱዳን ብቻ ሳይሆን ለኤርትራም ከባድ መዘዝ እንዳለው እየተነገረ ነው።